እንኳን ደህና መጣችሁ። ዛሬ እንግዲህ በተሰጡን ምንጮች ላይ ተመስርተን በአንድ እጅግ ከባድ ርዕስ ዙሪያ ጥልቅ ውይይት እናደርጋለን። የተላለኩ ነጭ ዙፋን ፍርድ። ይህ ሐሳብ ሲነሳ ብዙ ጊዜ ወደ አእምሮ የሚመጣው ፍርሃት ነው፣ ጭንቀት ነው። ግን እስኪ አንድ መሠረታዊ ጥያቄ እንጠይቅ። ሁሉንም ነገር የሚያውቅ አምላክ፣ የሁሉንም ሰው ልብ የሚመረምር፣ ፍጥረታቱን ለመፍረድ ለምን እንዲህ አይነት ይፋዊና ትልቅ መድረክ አስፈለገው? መልሱን ቀድሞ ካወቀ የዚህ ፍርድ እውነተኛ ዓላማ ምንድን ነው? ይህ በጣም ወሳኝ መነሻ ጥያቄ ነው። ምክንያቱም ምንጮቹን ስንመረምር የምናገኘው ሐሳብ ትንሽ ለየት ይላል። ይህ ፍርድ የተዘጋጀው በዋነኝነት ለአምላክ መረጃ ለመስጠት አይደለም፣ ለፍጥረታቱ በሙሉ ጥቅም ነው። ለፍጥረታቱ? አዎ። ዋናው ዓላማ የአምላክ ፍቅር፣ ፍትሕና ውሳኔ ምን ያህል ትክክል እንደሆነ ለሁሉም ፍጥረት፣ ለሰው ልጆች ብቻ ሳይሆን ለመላእክትም ጭምር በማያሻማ ግልጽነት ለማሳየት ነው። ያንዳንዱ ፍጥረት አንድ ሰው ለምን የዘላለም ሕይወት እንደተሰጠው ወይም ለምን በእሳት ባህር እንደተጣለ በዓይኑ አይቶ እንዲረዳ ነው። አሃ። ስለዚህ ፍርዱ የአምላክን ፍጹም ፍትሕ የሚያረጋግጥ የግልጽነት ሪፖርት ነው እንደማለት ነው። በትክክል። በጣም ጥሩ አገላለጽ ነው፣ ግልጽነት። እሺ፣ እዚህ ላይ ቆመን ብል እስኪ። ይሄ በጣም ትልቅ የአመለካከት ሽግግር ነው። አብዛኛው ሰው ፍርድን ሲያስብ ፈጣሪ የማያውቀውን ሊያጣራ ይመስለዋል። ግን እዚህ ምንጮቹ ላይ ያለው ሐሳብ ፍጹም የተገላቢጦሽ ነው። ፍርዱ ለአምላክ ሳይሆን ለተቀረው ፍጥረት ነው እያለን ነው። ታዲያ ሌላ ጥያቄ አለኝ። እሺ። ምንጮቹ እንደሚሉት በኢየሱስ ክርስቶስ በአፍ ማመን ብቻ የኃጢአት ይቅርታን ያስገኛል። ይህ ይቅርታ ከተገኘ ለምን ይህ ሁሉ ከባድ እና ይፋዊ ፍርድ እንደገና አስፈለገ? በጣም ጥሩ ጥያቄ ነው። የኃጢአት ይቅርታ ወዲያውኑ ይገኛል፣ ይሄ እውነት ነው። ነገር ግን የእምነቱ እውነተኝነት መረጋገጥ አለበት። አስበው፣ አምላክ የእያንዳንዱን ሰው ልብ ያወጣል። ልክ ነው። ነገር ግን ሌሎቹ ፍጥረታት አያውቁም። አንድ ሰው በሕይወት ዘመኑ ሁሉ አምናለሁ እያለ ነገር ግን ሕይወቱ ከእምነቱ ጋር ሙሉ በሙሉ የሚቃረን ቢሆንስ? ይህንን እንዴት ማረጋገጥ ይቻላል? እውነት ነው። የታላቁ ዙፋን ፍርድ የእያንዳንዱን ሰው የሕይወት ታሪክ እንደተከፈተ መጽሐፍ አድርጎ ያቀርባል። እውነተኛ እምነት በድርጊት በአመለካከትና ምንጮቹ የመንፈስ ፍሬ ብለው በሚጠሯቸው ነገሮች ይገለጣል። ፍሬ የሌለው እምነት ማለት በተግባር ያልተደገፈ ባዶ ቃል በዚህ ፍርድ ፊት እንደማይጸና ምንጮቹ በግልጽ ያስረዳሉ። ይህንን ለማብራራት ልክ ይመስለኛል አንድ ትልቅ ኩባንያ ዓመታዊ የኦዲት ሪፖርት እንደሚያቀርበው ማለት ነው። ምናልባት ዋና ሥራ አስፈጻሚው የኩባንያውን ሁኔታ ጠንቅቆ ቢያውቅ ሪፖርቱ ለባለ አክሲዮኖችና ለሕዝብ ግልጽነትን ለመፍጠር ይቀርባል። እዚህም ላይ አምላክ ሁሉን ቢያውቅም ፍርዱ ለፍጥረት በሙሉ የቀረበ የመጨረሻ ሪፖርት ነው ማለት ነው። ፍጹም ተመሳሳይነት አለው። በትክክል አምላክ ፍትሐዊ መሆኑን ለሁሉም ለማሳየት ነው። አንድን ሰው በቀጥታ ወደ ዘላለም ሕይወት ወይም ወደ እሳት ባህር ቢልክ ሌሎች ፍጥረታት ለምን፣ በምን መመዘኛ ብለው ሊጠይቁ ይችላሉ። የፍርድ ግን ምንም አይነት ጥያቄ እንዳይቀር ያደርጋል። ምንም የጥርጣሬ ጠላ አይቀርም። ገባኝ። እሺ፣ ስለዚህ የፍርዱ ዋና ዓላማ ግልጽነትና ማረጋገጫ ከሆነ ይህ የሚከናወንበት መድረክ ራሱ ምን ይመስላል? ምንጮቹ የሚስሉት ምስል በጣም አስፈሪና ግዙፍ ነው። ስለዚያ ታላቅ ነጭ ዙፋን ራሱ እንነጋገር። አዎ፣ በዳንኤል እና በራእይ መጽሐፍት ላይ የተገለጹት ምስሎች ናቸው። መግለጫዎቹ ራሳቸው የፍርዱን ክብደት ያመለክታሉ። ዙፋኑ ታላቅ ነው፣ ስልጣኑ ፍጹም ነው ማለት ነው። ነጭ ነው። አዎ፣ ነጭ ነው። የንጽህናና የቅድስና ምልክት ነው። በዙፋኑ ፊት ደግሞ ምድርና ሰማይ ይሸሻሉ። ዋው! ይህም ማለት አሁን የምናውቀው ፍጥረት በዚያ ፍርድ ፊት መቆም አይችልም ማለት ነው። በዙፋኑ ላይ የተቀመጠው ደግሞ ፈራጁ ነው። አብ የፍርድን ሥልጣን ሁሉ የሰጠው ወልድ ኢየሱስ ክርስቶስ። የፈራጁ ገጽታም በዝርዝር ተቀምጧል። ፀጉሩ እንደ በረዶ ነጭ፣ ዓይኖቹ እንደ እሳት ነበልባል። ይሄ ገጽታ ከምናውቀው የዋህ መሲህ ምስል ይልቅ ኃይልና ሥልጣንን የተላበሰ ንጉሥና ፈራጅ መሆኑን ያሳያል። ግን አንድ ጥያቄ አለኝ። ለምንድነው ፍርዱን የሚፈጽመው ወልድ የሆነው? አብ በቀጥታ ሊፈርድ አይችልም ነበር?
ምንጮቹ እንደሚጠቅሙት ይሄ ከፍጥረትና ከፈጣሪ ግንኙነት ጋር የተያዘ ነው። አብ በመንፈስነቱ ለፍጥረታት ማይታየ ነው። ማይመረመር? አዎ፣ ፍጥረታት በጊዜና በቦታ የተገደቡ ስለሆኑ ከጊዜና ከቦታው ውጭ የሆነውን አብ ሊያዩት አይችሉም። ወልድ ግን የፍጥረት አካል ሆኖ ሥጋ ለብሶ በጊዜና በቦታ ውስጥ ስለተገለጠ ለፍጥረታት ሊታይ እና ሊዳኛቸው ይችላል። ስለዚህ ለፍጥረታት በሚገባውና በሚታየው መንገድ ለመፍረድ ነው። በትክክል። እሱ የሰው ልጅን ሕይወት ስለኖረ የሰውን ፈተና ስለሚያውቅ ፍርዱ ፍጹም ፍትሐዊና ከርኅራኄ ጋር የተገናዘበ እንዲሆን ያስችለዋል። ይሄ ልክ አንድ የአገር መሪ በቀጥታ ፍርድ ቤት ቀርቦ እንደማይፈርድ ነገር ግን በሚታይ ዳኛ እንደሚወከል ማለት ይሆን? በጣም ጥሩ ምሳሌ ነው። ወልድ የሰው ልጅ ሆኖ የፍጥረትን ቋንቋ ይናገራል ማለት ነው። ገብቶኛል። ስለዚህ ከዚህ በፊት የሞቱ ሁሉ ትልቅም ትንሽም ሳይባል በዚህ በሚታይ ዳኛ ፊት ይቆማሉ ማለት ነው። ከዚያስ ምን ይከሰታል? ስለ መጽሐፍትና ስለ የሕይወት መጽሐፍ ተጠቅሷል። አዎ፣ ሂደቱ በግልጽ ተቀምጧል። ሙታን ከያሉበት ይወጣሉ፣ ከባህር፣ ከሞት፣ ከሲኦል። ሁሉም በዙፋኑ ፊት ይቆማሉ። ከዚያም ሁለት አይነት መዝገቦች ይከፈታሉ። ሁለት አይነት? አዎ። የመጀመሪያዎቹ መጽሐፍት ናቸው በብዙ ቁጥር። እነዚህ የእያንዳንዱን ሰው ሥራ፣ ቃልና ሐሳብ የያዙ መዝገቦች ናቸው። እሺ። ሰዎችም በእነዚህ መጽሐፍት ውስጥ በተመዘገበው ሥራቸው መሠረት ይፈረድባቸዋል። እዚህ ላይ ሁለት የተለያየ የዳካላ ሥርዓቶች ያሉ ይመስላሉ። መጽሐፍቱ የእያንዳንዱን ሰው የሥራ ዝርዝር ሲሆን፣ የሕይወት መጽሐፍ ደግሞ የዜግነት መዝገብ ይመስላል። አንዱ ምን ሠራህ ሲል፣ ሌላኛው የማን ዜጋ ነህ ብሎ የሚጠይቅ ይመስላል። ትክክል ነው? ፍጹም ትክክል ነው። መጽሐፍቱ የተግባርና የኃላፊነትን መጠን ይለካሉ። ነገር ግን ከዚያ በኋላ ወሳኙ መዝገብ ይከፈታል፣ የሕይወት መጽሐፍ በነጠላ ቁጥር። ይህ መጽሐፍ የመጨረሻውን መዳረሻ ይወስናል። እንዴት? አንድ ሰው ምንም አይነት ሥራ ቢሠራ እሱ በዚህ የዜግነት መዝገብ ውስጥ ካልተገኘ የመጨረሻው ውሳኔ አንድ ነው፣ ወደ እሳት ባህር ይጣላል። በጣም ወሳኝ ነጥብ ነው። ነገር ግን ስም በዚህ የሕይወት መጽሐፍ ውስጥ እንዴት ይጻፋል ወይም ይሰረዛል? እዚህ ላይ ምንጮቹ ሁለት ተለያዩ የሚመስሉ አመለካከቶችን ያቀርባሉ። አንደኛው አንድ ሰው በኃጢአት ይቅርታ ጊዜ ስሙ ሊጻፍ ይችላል፣ ነገር ግን ከእምነት ከወጣ ወይም ከካደ እሱ ሊሰረዝ ይችላል የሚል ነው። ይህም ማለት በሰው ልጅ ምርጫና ጽናት ላይ ያተኩራል። አዎ። ሁለተኛው አመለካከት ደግሞ ስማቸው ከመጀመሪያው የተጻፉት ብቻ በእምነታቸው ጸንተው ይኖራሉ፣ የካዱት ደግሞ ስማቸው ከመጀመሪያውም አልተጻፈም ነበር የሚል ነው። እነዚህ ሁለት አመለካከቶች እኮ መሰረታዊ ልዩነት አላቸው። አንደኛው በነጻ ፈቃዳችን ላይ ያተኮረ ይመስላል፣ ማለትም እምነታችንን ልናጣ እንችላለን። ሌላኛው ደግሞ በአምላክ ቅድመ ውሳኔ ላይ ያተኮረ ይመስላል። ምንጮቹ ሁለቱንም ሐሳቦች ያቀርባሉ። ይህም በሰው ልጅ ምርጫና በአምላክ ሉዓላዊነት መካከል ያለውን ጥልቅ ምስጢር ያሳያል። ነገር ግን በሁለቱም አመለካከቶች ውስጥ አንድ የማይለወጥ እውነት አለ። እሱም በመጨረሻው ፍርድ ቀን የአንድ ሰው ስም በሕይወት መጽሐፍ ውስጥ መገኘት ለዘላለም ሕይወት ወሳኝና የመጨረሻ ማረጋገጫ ነው። በጣም ግልጽ ነው። ይህ ወደ ሁለት የመጨረሻ መዳረሻዎች ያመራናል። እስኪ ስለ እሳት ባህር እንነጋገር። ይህ ሁለተኛው ሞት ተብሎም ተገልጿል። ቅጣቱ ለሁሉም አንድ አይነት እንዳልሆነ ምንጮቹ ይጠቁማሉ ስትይ ሰምቻለሁ። እሳት ለሁሉም እሳት አይደለም። ትክክል ነው። ቅጣቱ እንደ ተፈጸመው ኃጢአት መጠን ይለያያል። አምላክ ፍጹም ፍትሐዊ ስለሆነ የሠራው ኃጢአት ክብደት ይገመገማል። ለምሳሌ የአመፁ ሁሉ ምንጭ የሆነው ሰይጣን ከሁሉም በላይ ከባድ ቅጣት ይቀበላል ተብሎ ይገመታል። በአንጻሩ ስለ አምላክ ምንም ሳይሰማ በኖረና በትንሽ ኃጢአት በሞተ ሰውና በሰይጣን መካከል ያለው የቅጣት መጠን አንድ ሊሆን አይችልም። ፍትሕ ይህንን አይፈቅድም። ታዲያ ክፉዎች ይህንን እሳት እንዴት ሊቋቋሙት ይችላሉ? ሥጋዊ አካል ወዲያውን ይጠፋል አይደለም? ምንጮቹ እንደሚጠቁሙት ክፉዎች ኃጢአታቸውን እስኪከፍሉ ድረስ እሳቱን የሚቋቋም ልዩ አካል እንደ የእስረኛ ልብስ ያለ ይሰጣቸዋል። ይህ አካል የኃጢአት ዋጋ እስኪከፈል ድረስ አይጠፋም። ይህ ሁለተኛው ሞት ይባላል። ይህም ከሕይወት ምንጭ ሙሉ በሙሉ መለየት ነው። አንድ ደቂቃ። ይህ ማለት እኮ ሞት ራሱ ይሞታል ማለት ነው? በትክክል።
ምንጮቹ እንደሚሉት ሞትና ሲኦል ራሳቸው ወደ እሳት ባህር ይጣላሉ። ሞትና ሲኦል የፍጻሜ ምልክት የሆኑት ነገሮች ራሳቸው ወደ ፍጻሜያቸው ይጣላሉ። ይህ እኮ አእምሮን የሚቆጣጠር ሐሳብ ነው። የሞት መጨረሻ ማለት ነው። ከዚያ በኋላ ኃጢአት፣ ሕመም፣ ሞት፣ ሐዘን አይኖርም። የፍርዱ የመጨረሻ ግብም ይኸው ነው። ጻድቃንስ ስማቸው በሕይወት መጽሐፍ የተጻፈው እነሱ እንዲሁ ያልፋሉ። ምንጮቹ እንደሚሉት በመጀመሪያው ትንሣኤ የተነሱት በተለይ በሰማያትነት ያለፉት ይህንን የተላለቁን ነጭ ዙፋን ፍርድ አያዩም። እነሱ ቀድሞ ከክርስቶስ ጋር ይነግሳሉ ተብሏል። ሌሎች ጻድቃንን በተመለከተ ወደ እሳት ባህር ባይፈረዱባቸውም የፍርዱን ፍትሐዊነት ለማየት ወይም የራሳቸው ሥራ ለሽልማት እንዲገመገም በፍርዱ ፊት ሊቀርቡ እንደሚችሉ የሚጠቆሙ ሐሳቦች አሉ። ለፍርድ ሳይሆን ለማየት። አዎ፣ ለፍርድ ኮንደምኔሽን ሳይሆን የፍትሕና የጸጋን ድል ለማየት ነው። እሺ፣ አሁን እስኪ ሁሉንም ነገር በትልቁ ስዕል ውስጥ እናስቀምጠው። ይህ ሁሉ ፍርድ፣ መጻሕፍት፣ የእሳት ባህር በትልቁ የፍጥረት ታሪክ ውስጥ ምን ትርጉም አለው? ይህ ሁሉ ከመጨረሻው ዓላማ ጋር ይገናኛል። ፍርዱ ፍጥረትን ከኃጢአት፣ ከአመፅ፣ ከሞት ከነሱ ጋር ከተያያዙ ነገሮች ሁሉ የሚያስዳ የመጨረሻው የማጥራት ሂደት ነው። ስለዚህ ዓላማው ማጥራት ነው፣ ሙሉ በሙሉ ማስወገድ ነው። በዚህ ሂደት ውስጥ በፍቅር የሚኖሩ ብቻ ይቀራሉ። ይህም የአምላክን የመጀመሪያ የፍጥረት ዓላማ ይፈጽማል። እናም የፍርዱ ፍጻሜ ምንድን ነው? ክፋት ከተወገደ በኋላ ምን ይመጣል? ፍርዱ ከተጠናቀቀና ኃጢአት ከጠፋ በኋላ ወልድ ይህንን የጸዳና ፍጹም የሆነ ፍጥረት ለአብ ያስረክባል። ከዚያም የዘላለም ርስት ይጀምራል። አዲስ ሰማይና አዲስ ምድር፣ አምላክም ራሱ ከፍጥረታቱ ጋር ይኖራል። አምላክ በሁሉ ነገር ላይ ሁሉ ይሆናል የሚላል አይደል? አዎ፣ ምንጮቹ እንደዚያ ይናሉ። ይህ ለፍጥረታት የተሰጠውን ነጻ ፍቃድ በፍትሐዊ ውሳኔ ያጠራቅቃል። እንግዲህ በዛሬው ውይይታችን የታላቁ ነጭ ዙፋን ፍርድ ምንነት፣ ለምን እንደሚያስፈልግ፣ እንዴት እንደሚካሄድ ተመልክተናል። ፍርዱን ከፍርሃት እይታ ብቻ ሳይሆን ከአምላክ የፍትህ የፍቅርና የፍጥረት የመጨረሻ ዓላማ አንጻር ለመረዳት ሞክረናል። በጣም ከባድ ጽንሰ ሐሳብ ነው። በመጨረሻም አንድ አእምሮን የሚፈትን ሐሳብ ላንሳ። እሺ፣ ምንጮቹ እንደሚጠቆሙት አምላክ ሁሉንም ነገር ከመጀመሪያው ያውቃል። እሱ በጊዜ የተገደበ አይደለም። ፍጻሜውን ገና ከመፈጠሩ በፊት ያውቃል። ማን እንደሚድንና ማን እንደማይድን አስቀድሞ ያውቃል ማለት ነው። አዎ፣ ይህ አንድ ጥልቅ ጥያቄ ያስነሳል። የመጨረሻው ውጤት በአምላክ ዘንድ አስቀድሞ የሚታወቅ ከሆነ የፍጡራን የሕይወት ጉዞና በጊዜ ውስጥ የሚያደርጉት ምርጫ እውነተኛ ትርጉሙና አስፈላጊነቱ ምንድን ነው? ይሄ እኮ የነጻ ፈቃድና የቅድመ ውሳኔ ጥያቄ ነው። በትክክል። ምንጮቹ ሁለቱንም የአምላክን ሉዓላዊነት እና የሰውን ኃላፊነት ጎን ለጎን ያስቀምጣሉ። ይሄ አድማጮች እንዲያስቡበት የሚገባ ጉዳይ ነው።